Okay, so እንኳን ደህና መጣችሁ ያው በየወሩ ህንጸት የመጽሐፍ ክበብ የሚያዘጋጀው የመጽሐፍ ግምገማ ነው ይሄ እንደምታውቁት አብዛኞቻችሁ ዛሬ ለውይይት የሚቀርበው መጽሐፍ የመለኪያ ያለ የሚለው በጆንሰን እጅጉ የተዘጋጀው መጽሐፍ ነው የምናየው ስለዚህ ወደ እለት ከሄዳችሁ ስለ ህንጸት ክበብ ምን ባጭሩ መግለጽ ይኖርብናል በየጊዜው ይሄንን የምናደርገው ያው ስለ ስራው ዓላማ ማንሳትና ማስታወስ ስለሚያስፈልግ ነው እኔ ሄኖክ ሚናስ ነው መባለው ስለዚህ ህንጸት የመጽሐፍ ክበብ ህንጸት ክርስቲያናዊ ማህበር ከሚሰጣቸው አገልግሎቶች መካከል አንዱ ነው ጠቅላይ ዓላማው የህንጸት መጽሐፍ ክበብ በክርስቲያን ማህበረሰቡ ዘንድ የንባብና የውይይት ባህል እንዲዳብርና ብርቱ ጻፊያን እንዲጎለብቱ ማድረግ ነው ዝርዝር ዓላማዎች አሉት አንድ አራት እነሱንም ላንብባቸው ዝርዝር ዓላማዎቹ አንደኛው የንባብ ባህል እንዲዳብር የበኩሉን ድርሻ መወጣት ነው ሌላ ክርስቲያን ጻፊያን እንዲበራከቱ ማበረታታት እንዲበረቱ ማበረታታትም ቢባል ይሄዳል ይመስለኛል የሚታተሙ መጽሐፍት ደረጃቸውን የጠበቁ እንዲሆኑ ሂሳዊ መልከታዎችን ማቅረብና ማገዝ ነው በመጨረሻ ደግሞ በክርስቲያን ማህበረሰቡ መካከል የውይይት ባህል እንዲዳብር ማድረግ ነው ከዚሁ ጋር ያይዘን አንድ ማንሳት የምንፈልገው ኖት ምንድነው ህንጸት የመጽሐፍ ክበብ ለውይይት የሚያቀርባቸው መጽሐፍት ስነ መለኮታዊ ጉዳዮች ብቻ የሚነሱባቸውና ተወያዮቹም የስነ መለኮት ተማሪዎች እና ምሩቃን ብቻ የሚሳተፉባቸው አለመሆኑ በዚህ አጋጣሚ መጥቀስ ያስፈልጋል ምክንያቱም እንደዚህ አይነት ኮመን ሚስ አንደርስታንዲንግ ሊኖር ስለሚችል የማህበሩ አባላትም ሆኑ የመጽሐፉ ክበብ በተለያዩ የሙያ ዘርፍ ላይ የተሰማሩ ወገኖች የሚሳተፉበት እንደሆነ ግንዛቤ እንዲወሰድልን እንፈልጋለን በየወሩ በሚኖሩን እንደዚህ አይነት የመጽሐፍ ግምገማ ላይ ሌሎችም ህንጸት የሚያዘጋጃቸው መድረኮች ላይ ብዙ ጊዜ ማናነሳውን ነገር ዛሬ እና ምናልባት ከዚህም በኋላ በየወሩም በሚኖሩን ሌሎች መድረኮች ላይ የምናደርገው ነገር አነሳለሁኝ ይሄኛውም ስለ ህንጸት አገልግሎት ብዙዎቻችሁ ታውቃላችሁ በብዙ መንገድ የህንጸት አገልግሎት ራእዩን ማሳካት እንዲችል የሁላችንም ድጋፍ ያስፈልገዋል እና ለህንጸት የመጽሐፍ ክበብ የገንዘብ ድጋፍ ማድረግ ለምትፈልጉ ሰዎች ዛሬ የባንክ አካውንቶቻችንን ሁለት የባንክ አካውንቶቻችንን በቃል እናገራለሁኝ ምናልባት ከሚቀጥለው ጊዜ በኋላ እግዚአብሔር ከረዳን በስታንድ አካውንት ነምበሩንም ጽፈን ሁሉ ጊዜ በሚኖሩን መድረኮች ላይ እነዛን አካውንቶች እየወሰዳችሁ የምትፈቅዱትን ያህልና ችሉ ጊዜ ያንን ድጋፍ እንድታደርጉ ነው ስለዚህ የምትችሉ ይሄንን ቁጥር ትይዙልናላችሁ ያው ይሄም ተቀርጾ ስለሚተላለፍ በኋላ ተቀርጾ የሚያዩ ሰዎች ይሄንን አካውንት ይዘው ድጋፍ ማድረግ ይችላሉ ማለት ነው አንደኛው የንግድ ባንክ ቁጥር ነው 1 4 ዜሮዎች አሉ 1 0 0 0 0 8 4 8 2 0 9 4 7 ይሄ የኢትዮጵያ ንግድ ባንክ ሂሳብ ቁጥር ነው የህንጸት መጽሐፍ ክበብ 1 4 ዜሮዎች ከዛ 8 4 8 2 0947 ሌላኛው ብርሃን ኢንተርናሽናል ባንክ ነው ይሄም ሂሳብ ቁጥሩ 26 00010008243 አንዴ ደግመዋለሁ 260001000823 ዜሮዎችን እንዳልሳትኩ ተስፋ አደርጋለሁ ኦኬ በመጨረሻ ስለ አገልግሎታችን የበለጠ መረጃ ለማግኘት www.hintzat.org መጎብኘት ይቻላል የፌስቡክ ገጽ አለን እሱን ፎሎ ማድረግ ይቻላል ቴሌግራም ቻናል አለ @hintzat የሚል እሱን መቀላቀል ይቻላል የዩቲዩብ ቻናልም አለ እሱንም እንደዚሁ @hintzat_tube ሰብስክራይብ ማድረግ ይቻላል ጉድ ሶ ቀጥታ አሁን ወደ መርሃ ግብራችን እንገባለን ገምጋሚውን ላስተዋውቅና ከዛ በኋላ ገምጋሚውን ወደ መድረክ ጠራለሁኝ ዛሬ መጽሐፉን የሚገመግምልን አሌክስ ዘጻት ነው አሌክስ ከኤገስት ፒጂዲውን ፖስት ግራጁዌት ዲፕሎማውን ይዟል እንዲሁም በቢብሊካል ኤንድ ቴዎሎጂካል ስተዲስ ማስተርሱን አግኝቷል በአሁኑ ሰዓት በዚሁ ተቋም የኤምቲኤች ተማሪ ነው በተጨማሪም ከጅማ ዩኒቨርሲቲ በባዮሎጂ የመጀመሪያ ዲግሪ ተመርቋል እንዲሁም ሌላ የመጀመሪያ ዲግሪ ከዚሁ ዩኒቨርሲቲ በሶሺዮሎጂ እና ማህበራዊ ሳይንስ
አግኝቷል። አሌክስ በመሰረተ ክርስቶስ ሴሚናሪ አሁን ሌክቸረር ነው። በተጨማሪም በተለያዩ የነገረ መለኮት ትምህርት ቤቶች ነገረ መለኮት ያስተምራል። አሌክስ 2 መጽሐፍት ጽፎ ለንባብ ያበቃ ሲሆን የተለያዩ የጽሁፍና የአርቶት ስራዎችንም ይሰራል። ስለዚህ አሌክስን ወደ መድረክ ጠራዋለሁ። አሌክስ 30 40 ደቂቃዎች አሉት። 30 ወይም 40 ደቂቃ ቢበዛ 40 ደቂቃ ይሄንን ደቂቃዎች ተጠቅሞ ያዘጋጀውን ነገር ያቀርብልናል። ታንክ ዩ። ያው የውይይት መነሻ ጽሁፍ ነው ማቀርበው። የመጽሐፉ ርዕስ የመለኪያ ያለ ሐሰተኛ እና አሰራርና የጸጋ አሰራር በምን ላይ የሚል ነው። ጸሐፊው ወንድማችን ጆንሰን እጅጉ ነው። የታተመበት ዓመተ ምህረት 2015 ነው። እኔ ሁለቱንም እትምዣቸዋለሁ። አይ ቲንክ የመጀመሪያ እትሙ የታተመበት እንትኑን አይገልጽም የመጀመሪያ እትም መሆኑን፣ ሁለተኛ እትሙ ግን ይገልጻል። አታሚዎቹ መንኩሳ አዲስ አበባ፣ የገጽ ብዛት 252 በሁለተኛ እትም፣ በመጀመሪያ እትም 183 ነው ማለት ነው። ስለዚህ መነሻ ጽሁፍ ነው ማቀርበው። የውይይት 5 ክፍሎች አሉኝ። የመጀመሪያው አጠቃላይ ዳሰሳ አደርጋለሁ የመጽሐፉን፣ ሁለተኛ የመጽሐፉን ጠንካራ ጎኖች አቀርባለሁ፣ ሶስተኛ እጥረቶች ወይንም ግድፈቶች ብሻሻሉ ያልኳቸውን አቀርባለሁ፣ አራተኛ ክሪቲክ አደርጋለሁ መጽሐፉን መተቸት ማለት ነው፣ አምስተኛ የኮንክሉሲቭ ወይንም የመጨረሻ ወይንም የማጠቃላይ ሐሳብ አቀርባለሁ ማለት ነው። አጠቃላይ ዳሰሳ መጽሐፉ በ3 ምዕራፎች የተሰደረ ሲሆን ቅኝት 1 እና 2 እንዲሁም የጸሐፊው ማስታወሻ የሚሉ ክፍሎች አሉት። በተጨማሪም መጽሐፉ ድምድማትና የመጨረሻ ጩኸት የተሰኙ ርዕሶች ከ3ቱም ምዕራፎች ውጪ እንደ መጽሐፉ መዝጊያ ሆነው ቀርበዋል። በተጨማሪም የቃላት መፍቻ በሚል በመጽሐፉ ውስጥ በተደጋጋሚ ጥቅም ላይ የዋሉ ቁልፍ ቃላት ፍቺያቸው ተቀምጧል። በመጽሐፉ መጨረሻም ዋቤ መጽሐፍት ሰፍረዋል። ምዕራፍ 1 ላይ ጸሐፊው በዚህ ክፍል ስለ መንፈስ ቅዱስ የጸጋ ስጦታዎች ቀጣይነት ጴንጤቆስጤያዊና ካሪዝማዊ ሙግት ያቀርባል። በዚህ ክፍል ደራሲው የጸጋ ስጦታዎች በተለይም የተአምራት ስጦታዎች ማለትም ትንቢት፣ ልሳንና ፈውሶች ተቋርጠዋል ለሚሉ ነገረ መለኮታውያንና ጸሐፍት ጴንጤቆስጤያዊና ካሪዝማዊ መሰረት ያለው ዕቅበተ እምነታዊ ምላሽ ለመስጠት ይጥራል። ለዚህም ዓላማ ያገለግለው ዘንድ በምን መስፈርት እንደወሰዳቸው አልተገለጠም። የወንድም ዘላለም መንግስቱና የመጋቢ ጆን ማካርተርን መጽሐፍት ወይንም ጽሁፎቻቸውን እንደ መነሻ በመያዝ ምላሽ ይሰጣል። በዚህ ክፍል ደራሲው ለነዚህ 2 ጸሐፊዎች ስራ ለምን ዕቅበተ እምነታዊ ምላሽ ሊሰጥ እንደወደደ ማብራሪያ አይሰጥም። በእርግጥ ሁለቱም ስራዎች ተመሳሳይነት ያላቸውና የጸጋ ስጦታዎች በተለይም ትንቢት፣ ልሳንና የተአምራት ስጦታዎች ከቤተ ክርስቲያን መመስረት፣ ከሐዋርያት ማለፍና ከመጽሐፍ ቅዱስ በቃኖና መዘጋት ጋር ተያይዞ አልቀጠሉም ወይንም ተቋርጠዋል የሚል አቋም በመያዝ መጽሐፍ ቅዱሳዊ ታሪካዊና አመክንዮአዊ ማስረጃዎችን በማቅረብ የሚሞግቱ ናቸው። ደራሲው ከጴንጤቆስጤያዊና ካሪዝማዊ ወገን በመሆን እነዚህ ከላይ የተገለጡ የመንፈስ ቅዱስ የጸጋ ስጦታዎች ያለመቋረጣቸውንና አሁንም በስራ ላይ መሆናቸውን እንዲሁም እስከ ኢየሱስ ክርስቶስ ዳግም ምጽአት ማለትም እስከ መጨረሻው ዘመን የሚቀጥሉ መሆናቸውን መጽሐፍ ቅዱሳዊ ታሪካዊና ተመክሮአዊ that means the experience ማለት ነው ማስረጃዎችን አቅርቦ ለመሞገት ይጥራል። ደራሲው እነዚህ 2 ጸሐፍት ጴንጤቆስጤያዊና ካሪዝማዊ ልምዶችን ከእምነት እንቅስቃሴ የስህተት ትምህርትና ልምዶች ጋራ አንድ ላይ ጨፍልቀው በመመልከታቸው ምክንያት ፍርደ ገምድል ሆነዋል። እውነተኛውን ልምምዶች በደምሳሳው ከእምነት እንቅስቃሴ ልምምዶች ጋራ ቀይጠውና ጨፍልቀው ፈርጀዋል የሚል አንድምታ ያለው አቤቱታ ያቀርባል። ይህንም እውነት በአጠቃላይ በደምሳሳውያን ስብከትና ትምህርት አሁን ላይ ምልክታውያን መንፈሳዊ ስጦታዎች የሉም ከሚል ነገረ መለኮት ምልከታ ልምምዱን በግል ፈልጎ ከማጣት በጴንጤቆስጣውያን መካከል የሚታየውን ያለ ስርዓት መሄድ ወይም አለማደግ ከመመልከትና የጴንጤቆስጤን ልምምድን ከባዕድ አምልኮ ጋር ቀይጦ ከመመልከት የሚመነጭ ነው በማለት ያቀርባል። ይህም በእውነተኛ የጸጋ አሰራር በመንፈሳዊ በአጋንንታዊ አሰራር መካከል በደምሳሳው መፈረጅ እንደሆነ ይሞግታል። በዚህ መነሻነት ሌሎች የተአምራዊ የጸጋ ስጦታዎች ተቋርጧል
የሚሉ ጸሐፍትን እንደ ያመጣ እንደ ቶም ሽራይነር የመሳሰሉ ያመጣ ሐሳቡን ያጠናክራል ማለት ነው። እንደ ደራሲው እምነት ከሆነ በጴንጤቆስጣውያን መካከል የሚስተዋለው ነገር ሐሰተኛ ልምምድ ወይንም ስህተት ባለመሆኑ ምክንያት ችግሩ ያለ ስርዓት መሄድ ወይም አለማደግ ስለሆነ ምንጫቸው ሐሰተኛ ከሆነው የእምነት እንቅስቃሴ ጋራ ተጨፍልቆ መፈረጅ የለባቸውም። በመቀጠል ጸሐፊው ከመጽሐፍ ቅዱስ ከታሪክና ከልምድ የግሉን ጨምሮ የመንፈስ ቅዱስ የጸጋ ስጦታዎች ቀጣይነት የሚያስረግጥ ዕቅበተ እምነታዊ ሙግት በማቅረብ ለመሞገት ይሞክራል። ምዕራፍ 2 ላይ ጸሐፊው በዚህ ክፍል ስለ ዕቅበተ እምነት ምንነትና ስለ አቃቤ እምነት ማንነት፣ የሙግት መንገድና አካሄድ፣ ስለ ኑፋቄና ምንፍቅና ምንነትና ማንነት፣ ስለ ዕቅበተ እምነት አቀራረብ ዘዴ ዘለግ ያለ ሐሳብ ያቀርባል። በዚህ ክፍል የዕቅበተ እምነት ሥራ በግለሰቦች ከሚደረግ ንጥላዊ ትግል ይልቅ ጥምር ግንባር በመፍጠር በጋራ ቢሰራ በተለይም ቤተክርስቲያን ውስጥ ሆኖ ስርዓት ባለው አደረጃጀትና ወጥ በሆነ መንገድ ቢሰራ ቤተክርስቲያን ውጤታማና ትርፋማ እንደምትሆን ያስገነዝባል። በተጨማሪም አቃቤ አማኝ በማንነቱ በግብረ ገቡና በመንፈሳዊነቱ ምን አይነት ሰው መሆን እንዳለበት ይሞግታል። በመጨረሻም የዕቅበተ እምነት ሥራ በጣም አድካሚ ሥራ መሆኑን በማውሳት አቀራረቡ ምን አይነት መሆን እንዳለበት ከታወቁ የዕቅበተ እምነት ምሁራንና ጸሐፍት መረጃዎችን በማምጣት አቅጣጫ ያሳያል። በተጨማሪም በዕቅበተ እምነትና ውግዘት መካከል ልዩነት እንዳለ በማስመር ዕቅበተ እምነት የማረምና የማስተካከል አካሄድ ሲሆን ውግዘት ስልጣናዊ በሆነ አሰራር የሚደረግ የቤተክርስቲያን ተግባር እንደሆነ ያትታል። ዕቅበተ እምነት ውግዘትን የሚቀድም ለውግዘት መሰረት ሆኖ የሚያገለግል እንደሆነም ያትታል። ምዕራፍ 3 ጸሐፊው በዚህ ክፍል እውነተኛ በሆነ የመንፈስ ቅዱስ የጸጋ አሰራርና በሐሰተኛ ልምምድ መካከል ለመለየት የሚያስችሉ ናቸው ያላቸውን መለኪያዎች ለማስቀመጥ ይጥራል። በመሆኑም የሥነ አፈታት መለኪያ፣ ታሪካዊ መለኪያ፣ ግብረ ገባዊ መለኪያና የአባይትና ንዑሳን ትምህርቶች መሰረት ያደረጉ መለኪያዎችን በማቅረብ በእውነተኛና በሐሰተኛ ልምምዶች መካከል መለየት እንደሚቻል ሐሳብ ያቀርባል። በተጨማሪም የሐሰተኛ ትምህርትና ልምምድ መለኪያው ከአባይት አስተምህሮች ሰፋ ባለ መልኩ መታየት እንዳለባቸውም ይሞግታል። መቋጫ የዳሰሰው መቋጫ ማለት ነው፣ የግምገማው አይደለም። ጸሐፊው ድምድማት በማለት ባሰናዳው ክፍል በኑፋቄና በርቱ ትምህርት መካከል ጥልቅና ትክክለኛ ግንዛቤ ከሌለን መንጋውን ከሐሰተኛው ትምህርትና ልምምድ መከላከል አንችልም የሚል ሞጋች ሐሳብ ያቀርባል። በመቀጠልም በጥልቀት ልናውቀው የተገባው የዘመናችን ትልቁ ኑፋቄ የእምነት እንቅስቃሴ እንደሆነም ያትታል። በአጠቃላይ መጽሐፉ የአማልክቱ አዋጅ የሚለው የደራሱ የመጀመሪያ መጽሐፍ ቅጥያ ሆኖ ቀርቧል። በዚህም ምክንያት የሙግቶቹና የነገረ መለኮቱ አጠቃላይ አቅጣጫ ወደዚያ ያዘነበለ ነው። የአማልክቱ አዋጅ መጽሐፍ ላይ ሊካተቱ የሚችሉና ጴንጤቆስጣዊና ካሪዝማዊ ዕቅበተ እምነት የሚዳስሱ አርዕስተ ጉዳዮች ከስፋታቸው የተነሳ በዚያ መጽሐፍ ላይ መካተት ስለማይችሉ ለብቻቸው መጽሐፍ ሆነው እንዲወጡ ስለመደረጉም ደራሲው የመጽሐፌ ሁለተኛ እትም ላይ የሚካተት ትንሽ ጽሑፍ ለማዘጋጀት ወሰንኩኝ፣ አሳካሁትም። ይሁን እንጂ የሐሰትን መንፈስና የእውነትን አሰራር ለመለያ ይሆናል በማለት ካሰፈርኩት ጥቂት መልስ ይልቅ ለመመለስ የሞከርኩት ጥያቄ ገዘፈብኝ። ስለዚህም ተለጣፊ ያደረኩትን ጽሑፍ ለብቻው በመነጠል ለመስራት ተገደድኩ በማለት ከገለጸው እውነት መረዳት ይቻላል። በአጠቃላይ የመጽሐፉን ዋና ዋና ጭብጦችና የሙግት ሐሳቦች በሚከተለው መልኩ ማስቀመጥ ይቻላል። አንደኛ፣ በሐሰተኛ አሰራርና በጸጋ ስጦታዎች አሰራር መካከል መለየት ይገባናል። ለዚህም ትክክለኛው መጽሐፍ ቅዱሳዊና ታሪካዊ መለኪያዎችን መጠቀም አለብን። ሁለተኛ፣ የሐሰት አሰራር ምንጩ ሐሰተኛ መንፈስ ሲሆን የእውነት አሰራር ምንጩ መንፈስ ቅዱስ ነው። በመሆኑም ከመንፈሳዊ ስጦታ የሆነው አሰራር ክፍተት ወይንም ጉድለት ሐሰተኛ ሊሆን አይችልም። ጴንጤቆስጣውያንና ካሪዝማዊ የመንፈስ ቅዱስ የጸጋ ስጦታዎች ሙሉ ለሙሉ ስራ ላይ መሆናቸውን ያምናሉ። ይሁን እንጂ በእነዚህ የጸጋ ስጦታዎች ልምምዶች መካከል መስተካከልና መቅናት የሚችሉ የልምምድ ግድፈቶች ሊስተዋሉ ይችላሉ። በመሆኑም እነዚህ ክፍተቶች ስለተስተዋሉ ብቻ ልምምዶቹን ሐሰት፣ ጸጋውንም የተቀበሉ ሰዎች ሐሰተኛ ማለት አንችልም። አራተኛ፣ በጴንጤቆስጣውያንና በካሪዝማውያን መካከል ሐሰተኛ ልምምድ የሚመስሉ ክፍተቶችና
ስህተቶች የተስተዋሉ እንደሆነ መሰረቱና ምንጫቸው ሐሰተኛ መንፈስ ካደረገው ከእምነት እንቅስቃሴና ከድባ አካላዊነት ሰርጎ የገባ በመሆኑ ምክንያት ምንም እንኳን መስተካከልና መታረም የሚችሉ የልምምድ ችግሮች ቢስተዋልባቸውም የጸጋ ስጦታዎች ተለማማጆችን ከሐሰተኛ መንፈስ ጋር ቁርኝት ያላቸው አድርገን በደምሳሳው መፈረጅ የለብንም። አምስተኛ ቤተክርስቲያን በዋናነት እየታመሰች ያለችው ታላቁና አደገኛው ኑፋቄ የእምነት እንቅስቃሴን ማዕከል ያደረገ ነው። ይህም በሁለት መልኩ ይፈጸማል። አንደኛ በራሱ እንዳስተምሮ በሚሰጣቸው ትምህርቶችና ልምምዶች የበርካታ ምዕመናንን ቀልብ በመሳብ፣ ሁለተኛ ወደ ወንጌላውያን ቤተክርስቲያናት ሰርጎ በመግባት። ስድስተኛ ስለዚህ ቤተክርስቲያንና አቃቢያን በተባበረ ግንባር ፈጥረው ይህንን ኑፋቄ መመከትና መንጋውን ከጥፋት መጠበቅ አለባቸው። በዚህም ሂደት ግን አንደኛ እውነተኛውን የመንፈስ ቅዱስ አሰራር ከሐሰት ጋር ጨፍልቀው ማቅረብ የለባቸውም። ሁለተኛ የመንፈስ ቅዱስ የጸጋ ስጦታዎች ተቋርጠዋል ማለት የለባቸውም በሚሉ በስድስት ዋና ዋና ጭብጦች የመጽሐፉን ሐሳብ መቋጠር ይቻላል። ሁለተኛ የመጽሐፉ ጠንካራ ጎኖች፣ አንደኛ ጴንጤቆስጣዊና ነገረ መለኮት ለመስራት ጥረት ማድረጉ። ምናልባትም ከ6 ዓመት በፊት የጳውሎስ ፈቃዱ የጴንጤቆስጣዊ አቃቢያን ያስፈልጉናል፣ ለምን ካልቪናውያን አቃቢ ብቻ ይኖራሉ የሚል ሐሳብ አቅርቦ ከዛ ያንን ሆስት ያደረጉት ኢዮስያስና ወንድሙ ናቲ ናቸው በወንድማችን ኤርሚያስ ፕላትፎርም የፌስቡክ ፕላትፎርም። ከዛ ያንን ደግሞ ወንድማችን ኢዮስያስ ተቀብሎት የጴንጤቆስጣዊ አቃቢያን ያስፈልጋሉ ብሎ አስተጋብቶ ነበረ። አሁን ደግሞ በዚህ መልኩ ያው የጴንጤቆስጣውያን ዕቅበተ እምነትን መሰረት ያደረገ ቴዎሎጂ ለመስራት ተሞክሯል ለማለት ነው። ሁለተኛ ጠንካራ ጎን ዕቅበተ እምነት ከግለሰቦች ይልቅ የአቃቢያን የእርስ በርስ መደጋገፍና በቤተክርስቲያን አውድ መሰራት እንዳለበት ለማጽናት ጥረት መደረጉ ምዕራፍ 2 ላይ። ሶስተኛ የመንፈስ ቅዱስ የጸጋ አሰራር በሐሰተኛ አሰራር መካከል ለመለየት የሚያስችሉ መለኪያዎችን ለማስቀመጥ ጥረት መደረጉ ምዕራፍ 3 ላይ። አራተኛ በተለምዶ አባይት ተብሎ የተጠናቀረው ትምህርት ብቻውን ሐሰተኛ ትምህርትና ልምምድ ለክቶ ለመፈረጅ በቂ ስለማይሆን መመዘኛው ከዚያ ሰፍቶ መሄድ እንዳለበት መሞገቱ። አምስተኛ የሚቃወመውን ሐሳብ ጸሐፊው ማለት ነው ከሚያቀነቅኑ ተቃራኒ ሰዎች ጋራ አመክንዮአዊና ትችታዊ ሂደት ውይይቶችን ማድረግ መቻሉ። አንዳንድ ጊዜም ተቃርኖ ከተቻቸው ሰዎች ጽሑፍ ውስጥ የሚስማማውን ሐሳብ ሲያገኝ በአዎንታዊ መልኩ ሙግቱን እንደደግፍለት መጠቀም መቻሉ። የመጨረሻ ስለ ዕቅበተ እምነትና አቃቤ እምነት ጠንካራ የሆነ መጽሐፍ ቅዱሳዊ ነገረ መለኮታዊ ፍልስፍናዊና አመክንዮአዊ ስራ መስራት መቻሉ ጠንካራ ጎኖቹ ናቸው። ግድፈቶቹን በተለያየ ክፍሎች ከፋፍዬ ነው ማቀርበው። የመጀመሪያው አርቶኦታዊ ወይንም አርቶኦት የሚያስፈልጋቸው ያልኳቸው ግድፈቶች የመጀመሪያው እትም ላይ እትሙ አልተገለጠም። ሁለተኛው ላይ ሁለተኛ እትም የሚል ተገልጧል። ሁለተኛው ከገጾቹ ራሴና ግርጌ አላስፈላጊ ዲዛይኖች አሉ። አይ ቲንክ ከላይም ከታችም ትንሽ እኔ ራሴ ሳነባቸው ይረብሹኝ ነበረ። ሶስተኛ በመጀመሪያ እትም ላይ ሁለተኛው ላይ ተስተካክሏል። የፎንቱ አነስ ማለት። ሌላኛው ባልተለመደ መልኩ የቃላት መፍቻ ከፊት ለፊት ማምጣት። በበርካታ መጽሐፍት ላይ የቃላት መፍቻ በመጽሐፉ መጨረሻ ላይ ነው የሚቀርቡት። እነዚህ አርቶኦታዊ ግድፈቶች እንደሆኑ ያየኋቸው ናቸው። ሁለተኛ ስነ ጽሑፋዊ ግድፈቶች ያው በስነ ጽሑፍ ሂደት ውስጥ የተፈጠሩ ግድፈቶች ለማለት ነው። የፊደል ግድፈቶች አይቻለሁኝ። ጸሐፊው በተለያዩ ስፍራዎች የተሳሳቱ ቃላትና ፊደላትን ይጠቀማል። ለምሳሌ የመጀመሪያው እትም ላይ መጽሐፍ ማለት ሲገባው መጻሕፍ ይላል። እሱ ደግሞ በሁለተኛ ተስተካክሎ ነበረ። በሁለተኛውም መጽሐፍ ማለት ሲገባው መጽሐፍ በሚል እርማቱ ራሱ የተሳሳተ ነው። ስለዚህ በወጥነት ነው ሁለቱም ስህተት ያለው። ብሉይ ኪዳን የሚለውን ብሉይን ቡሉይ ማለት ቅዱሳትን ቅዱሳት፣ ፈንታን ፋንታ ማለት በተለያዩ ገጾች በጽሁፍ ውስጥ ያልተለመዱ ተርታ ንግግሮችና ቃላትን መጠቀም ከስነ ጽሁፍ ጋር የተያዘ ስህተት። ለምሳሌ አጽናፈ ዓለም
ማለት ሲገባው አጥናፈ ዓለም የንግግር ነው ይሄ ገጽ 17 ላይ ጨለማ ማለት ሲገባው ጨለማ ማለት የንግግር ነው ጨለማ የመጨረሻው ዘመን ማለት መጽሐፍ ቅዱሳችን የመጨረሻ ዘመን እያለ ነው መጠቀመው የጸጋ ስጦታዎች በሐዋርያት ዘመን በመፍሰስ አልቆመም ነገረ ፍጻሜያዊ አንድምታ ያላቸው ስለሆኑ በሁሉም ዘመን የሚሰሩ ናቸው የሚለውን ለማመልከት የመጨረሻ ዘመንን ነገረ መለኮታዊ ፍቺ ሲሰጥ የመጨረሻ ዘመን ማለት ሲገባው ኢላቂው ዘመን which is ምንም ትርጉም አይሰጥም ኢላቂው ዘመን የመጽሐፍ ቅዱስን ቢጠቀም በያስባለው ባለችው ማለት ሲገባው በአለችው የንግግር ቋንቋ በአለችው ማለት ገጽ 52 ላይ በዚያ ማለት ሲገባው በዛ ማለት በዛ ገጽ 81 ላይ ቀጥሎ ማለት ሲገባው ለጥቆ ይሄም የንግግር ነው የጽሑፍ አይደለም የተባለው ማለት ሲገባው የተበአለ ገጽ 81 ላይ ቅጽበት ማለት ሲገባው ቅስፈት ብሎ ቀሰፈን እንዲህ አይነት የንግግር ቃላቶችን የጽሑፍ አድርጎ ሲጠቀም አይቻለሁ በሁለቱም ነው አልታረመም ሁለተኛውንም ክሮስ ሬፈረንስ አርቻለሁ የስም ስህተቶች አስተውያለሁ ጢሞቴዎስን ያው መጽሐፍ ቅዱሳዊ ነው ጢሞቴዎስ ገጽ ይሁዳን ዮሐዳ ኖርማን ጌይስለር ምለውን ኖርማን ጂስለር ዊሊያም ሌን ክሬግ ማለት ሲገባው ዊሊያም ላን ክሬግ ጆን ፍሬም ማለት ሲገባው ጆን ፍራም ወይም ፋራም ሚኪኮኔል ማለት ሲገባው ማኮኔል የሚሉ የተለያዩ ቲም ኬለር ማለት ሲገባው ቲም ኮለር እንዲህ አይነት የስም ስህተቶች አስተውያለሁ ጸሐፊው አሁንም ከስነ ጽሑፍ ጋር የተያዙ ግድፈቶች ጸሐፊው ታምራዊ የጸጋ ስጦታዎች ለቤተክርስቲያን መሰረታ የተሰጡ በመሆናቸው ምክንያት ከቤተክርስቲያን መሰረታ ከመጀመሪያው ሐዋርያት ሞትና ከመጽሐፍ ቅዱስ በቃኖና መዘጋት በኋላ አልቀጠሉም ወይንም ተቋርጧል የሚሉትን በአማርኛ አልቦተ ስጦታ አማኞች በማለት ሰይሟቸዋል ምንም የምንጭ አልጠቀሰም ስለዚህ የራሱ ትርጉም ይመስለኛል ነገር ግን በነገረ መለኮት እሳቤ እነዚያ ሰዎች የሚሉት የለም አይደለም የለም ሳይሆን ተቋርጠዋል አልቀጠሉም ነው እንጂ ያሉት የለም አይደለም ስቲል ፈውስ እንዳለ ያምናሉ ፈዋሽ ነኝ ብሎ ራሱ ላይ የፈውስ እንትን አለብኝ ስለዚህ ፈውሳቸዋለሁ ተሰብሰቡ ምናምን የሚል ሰውዬ የለም ነው እንጂ ፈውስ የለም ይያሉ አይደለም የለም አይደለም ቴክኒካሊ አልቀጠለም ቆመዋል ነው ታምራዊ ስጦታዎች እንደገና አንዳንድ ኑዋንስ የሆኑ ሲሴሽኒስት እንደ ቶም ሽራይነር የመሳሰሉ ደግሞ በሚሽን ፊልድ ላይ በህልምና በራእይ እግዚአብሔር እየተናገረ ነው ስለዚህ ህልምና ራእይ በሚሽን ኤሪያዎች ላይ ቀጥለዋል ይላል ስለዚህ አንዳንድ ሴሴሽኒስቶች ኑዋንስድ ናቸው በአጠቃላይ የለም አይደለም ተቋርጧል አልቀጠለም ነው ስለዚህ አልቦታ ስጦታ ማለት ኦሬዲ የለም የሚል ካኖቴሽን ስላለው እኔ ፌዝፉል የሆነ ሪፕሬዘንቴሽን ነው ብዬ አላስብም ስለዚህ ቆመዋል ወይንም አልቀጠሉም ወይንም ተቋርጠዋል የሚሉ አማርኛዎች ግን ምናልባት ሰዎቹ ራሳቸውን ሪፕሬዘንት ቢያደርጉ እንዴት ነው ሪፕሬዘንት የሚያደርጉት የሚለውን ሳስብ ማለት ነው ሌላው እውነታን መሰረት ያደረጉ ብዬ ያሰብኳቸው ፋክቹዋል የሆኑ ችግሮች ናቸው ብዬ ያሰብኳቸው አንዳንድ ነገሮች አሉ በዚህ መጽሐፍ ጸሐፊው የእምነት እንቅስቃሴ በሚል የተጠቀሰውን የንቅናቄው የእምነት እንቅስቃሴ እንደሆነ ስላመነበት ሳይሆን የንቅናቄው አማኞች አራማጆች ራሳቸውን በዚያ ስያሜ ስለሚጠሩ እንደሆነ የታወቀ ይሆናል እንግዲህ በኔ ንባብ የተለያዩ የሚኮነልንም የሃንስ ሃንጋራፍንም መጽሐፎችን አይቻቸዋለሁ ራሳቸው የእምነት እንቅስቃሴ አራማጆች እኛ የእምነት እንቅስቃሴ አራማጆች ብለው ይጠራሉ ወይንስ የእምነት እንቅስቃሴ ላይ ጥናታዊ የሆነ የተቃውሞ ጽሑፍ የሚያቀርቡ ሰዎች ናቸው የእምነት እንቅስቃሴ ብለው ይጠሯቸው የሚለው አጨቃጫቂና አነጋጋሪ ስለሆነ ራሳቸውን ስለመጥራታቸው ፋክቹዋል የሆነ ማስረጃ ይገኛል ብዬ አላስብም ካለ ታረማለሁ ወይንም ከደራሲው ጋር እስማማለሁ ሌላኛው ፋክቹዋል እንትን ነው ብዬ ማስበው ጸሐፊው ሜታፊዚክስን ለሁለት ከፍለውና ያው ፒዩር ሜታፊዚክስ እና ስፔሻል ሜታፊዚክስ ብሎ ሰይሞ ከዛ ስፔሻል ሜታፊዚክስ ከኮልት ስርዓት ጋራ ንክኪ እንዳለው ከሚስቲሲዝም ጋር ንክኪ እንዳለው በማብራራት ከዛ ወደ ኒው ታውት ያመጣዋል ኒው ታውት በራሱ ድባ አካል ነው ሜታፊዚክስ ነው ስፔሻል ሜታፊዚክስ ነው ብሎ ትርጉም ሰጥቶታል ለዚህ ደግሞ ምንም የሰጠን ማስረጃ የለም ስለዚህ ቴክኒካሊ
ስፔሻል ሜታፊዚክስ ወይንም ሜታፊዚክስ በኒውታውት ተተክቶ ከዛ ድባ አካል ሆኖ ኒውታውት ደግሞ በድባ አካል ተተክቶ ድባ አካል ደግሞ ካልት ሲስተም ሆኖ ካልት ሲስተም ደግሞ ወደ ቤተክርስቲያን ሰርጎ እንደገባ ሰርቷል ማለት ነው። ስለዚህ ኒውታውትን በድባ አካል ወይንም ስፔሻል ሜታፊዚክስ እንዴት ሊተካ እንደቻለ ወይንም ከየት ምንጩን እንዳመጣ ፋክቹዋል ቼኪንግ ያስፈልጋል ብዬ አስባለሁ። ሌላኛው የፕሮቴስታንትና የኦርቶዶክስ ውስጥ በርካታ አቃቤ እምነቶች በታሪክ አልተስተዋሉ የሚልና እስጢፋኖሳውያንን የቅበተ እምነት የሰሩ ሰዎች አድርጎ ያቀርባል። ይሄም ለኔ ትክክለኛ ነው ብዬ አላስብም። ምናልባት ተሐድሶአውያንም ይባላሉ። ተሐድሶአውያን ስለመሆናቸውም ደግሞ የተለያዩ ናሬሽኖች እና እንትኖች አሉ። ስለዚህ አቃቤ አማኞች ናቸው ኦርቶዶክስ ውስጥ የመጡ ብሎ ማሰብ ትንሽ የሚቸግር ይመስለኛል። እኔ አሁንም ፋክቹዋሊ ቼክ መደረግ አለባቸው ብዬ አስባለሁ። የመጨረሻው ተአምራዊ የጸጋ ስጦታዎች ተቋርጠዋል የሚለውን ከካልቪኒስቶች ብቻ ጋር አቆራኝቶታል። I think ይሄም ፋክቹዋሊ ቼክ መደረግ አለበት ብዬ አስባለሁ። ለምሳሌ ሉተር የሮሜ የጋላሽያን ትርጓሜ ላይ የጸጋ ስጦታዎች ስላለመቀጠላቸው ያትታል። ስለዚህ ጸጋ ስጦታዎች አልቀጠሉም ወይንም ተቋርጧል የሚሉት ካልቪናውያን ብቻ ናቸው ወይንስ ሌሎች የክርስትና ቤተ እምነት ውስጥ ያሉ ዲኖሚኔሽኖችም ይሄን ያራምዳሉ የሚለውም ቼክ መደረግ አለበት ብዬ አስባለሁ። ሙግታዊ ተፋልሶች ብዬ የያዝኳቸው በወጥነት የሚሰሩ የሎጂካል ኤንድ ላይክ የፊሎሶፊ የሙግት ተፋልሶ ብዬ ያልኳቸው ነገሮች አነሳለሁ። ጸሐፊው የጴንጤቆስጤያዊነት መሰረቱ በእግዚአብሔር ቃል ላይ የተደላደለ ነገረ መለኮት እንጂ የግለሰቦች ፍጽምና ወይንም የካሪዝማ ልምምድ ስላልሆነ በካሪዝማ ንቅናቄዎች መካከል የምንመለከተው ሕጸጽ ነገረ መለኮታዊ ግንዛቤያችንን እንዲገዳደረው መፍቀድ የለብንም ይልና የጴንጤቆስጤያዊና ካሪዝማዊ ነገረ መለኮት በጣም ጠንካራ የሆነ የመጽሐፍ ቅዱሳዊ ነገረ መለኮት ላይ የተደላደለ ነው ብሎ ይጠቅሳል። ከዛ ራሱ መልሶ ደግሞ ከራሱ ግላዊ ተሞክሮ ጴንጤቆስጣዊ ነገረ መለኮት ለመስራት ይጥራል። ከዚህም በተጨማሪ ሐዋርያት ትምህርቶችን ያስተላለፉት የቀጥተኛ ትምህርትና መልእክት ይዘት ባላቸው መልእክቶች ብቻ ሳይሆን በልምምዳቸውና ምሳሌነታቸውን መልእክቶቻቸውን አስተላልፈዋል ይላል። ታዲያ ልምምድ የነገረ መለኮት ምንጭ መሆን ከቻለ እንዲሁም ከሐዋርያት ቀጥተኛ ትምህርት በተካከለ መልኩ አስፈላጊ ከሆነ በጴንጤቆስጤያዊና ካሪዝማ አገልጋዮች ዘንድ የሚታየው የልምምድና የሥነ ምግባር ግድፈት የሐሰተኛ መምህርነት፣ የሐሰተኛ ነብይነትና የሐሰተኛ ሐዋርያነት መለኪያ እንዳይሆን ለምን ይከላከላል ጸሐፊው? ሎጂካሊ ኢንኮንሲስተንት ነው ብዬ አስባለሁ። በዚህ ሁለተኛ በጴንጤቆስጤና ካሪዝማውያን ዘንድ የሚስተዋሉ እንደ የተለያዩ ላይክ እንደ እንስሳት ማጓራት፣ መውደቅ፣ መዘረር፣ የመንፈስ ቅዱስ ሳቅ ምናምን የመሳሰሉ ልምምዶች መጽሐፍ ቅዱሳዊና ታሪካዊ ማስረጃ የሌላቸው ይልቁንም ከአጋንንት አሰራር ጋር የተሳሰሩ እንደሆኑ በመጥቀስ የሚቀርበውን ክስ የጸጋ ስጦታዎች ተቋርጠዋል ከሚሉ ሰዎች የሚቀርበውን ክስ ጸሐፊው መጽሐፍ ቅዱሳዊና ታሪካዊ ማስረጃ በማቅረብ መሞገት ሲገባው መላምታዊ ግምት በማስቀመጥ ሐዋርያት ከጸለዩ በኋላ የነበሩበት ስፍራ ስለተናወጠ እነርሱም ተንቀጥቅጠው ሊሆን ይችላል በማለት ለማለፍ ይሞክራል። በማስከተልም አጋንንታዊ የሚመስሉ ነገሮች ከካሪዝማዊ ክርስትና ሊወገዱ ይገባል ይልና ነገሩን በደምሳሳው ከመቃወምና ከማውገዝ ወደ ማህበራዊ፣ ስነ ልቦናዊ፣ ታሪካዊ፣ ግብረገባዊ ነገር መለኮታዊ ለመጽሐፍ ቅዱሳዊ መለኪያዎች መከተል አለብን ይላል። ሆኖም ግን ምን አይነት ማህበራዊ፣ ስነ ልቦናዊ፣ ግብረገባዊና ነገር መለኮታዊ ማስረጃ ሆነ መጽሐፍ ቅዱሳዊ ማስረጃና መለኪያ አያቀርብም። እንዲህ አይነት በርካታ የሙግት ተፋልሶችን ያቀርባል። ትችት ሰዓት አለኝ አይደል? ትችት አንድ 5 ትችቶችን አቀርባለሁ። የመጀመሪያው ትችት የእምነት እንቅስቃሴ እንደ ብቸኛ ንፋቄና የሐሰተኛ አስተምሮና ልምምድ ምንጭ ማድረግ። ይሄ የመጀመሪያ ትችቴ ነው። ለራሱ የእምነት እንቅስቃሴን እንደ ብቸኛ ንፋቄና የሐሰተኛ አስተምሮና ልምምድ ምንጭ በማድረግ በወጥነት ይሟገታል። ስለዚህ በካሪዝማቲክና ፔንቴኮስታል አብያተ ክርስቲያናትና አገልጋዮች ዘንድ የሐሰት የሚመስሉ ልምምዶች ቢኖሩ የሚስተካከሉ ናቸው እንጂ ፍቅርና አይደለም፣ ከዛ የመጣ የተውሶ ነው፣ ሰርጎ ገብ ነው ይላል። ስለዚህ ይሄንን እተቻለሁ ማለት ነው። ለጴንጤቆስጣዊና ካሪዝማዊ ልምምዶች መነቀፍ ትልቁን ድርሻ የሚወስዱ ራሳቸውን በጴንጤቆስጣዊና ካሪዝማ ንቅናቄ ላይ የለጠፈው የእምነት እንቅስቃሴ ትምህርትና ልምምድ እንደሆነ በጽኑ ያምናል።
ከዚህም በተጨማሪ በጴንጤቆስጤና ካሪዝማ አብያተ ክርስቲያናት ነቢያትና ሐዋርያት ዘንድ ይህ ትምህርትና ልምምድ ሰርጎ በመግባት ያስተምሮና የልምምድ ዝንፈትና ግድፈት ምንጭ መሆኑን ይጠቁማል። በዚህ ምክንያት በጴንጤቆስጤና ካሪዝማዊ አብያተ ክርስቲያናትና አገልጋዮች ዘንድ ያለው ልምምድ ምንጩ እነዚህ አብያተ ክርስቲያናትና አገልጋዮች ከሐሰተኛው አሰራር ጋር ቁርኝት ስላላቸው የመጣ ሳይሆን ሰርጎ የገባ ነው ይላል። በመሆኑም በዚህ መጽሐፍ ሐሰተኛ አሰራር በሚል የሚነሳው በጸጋ ስጦታዎች አገልግሎት የሚፈጸሙ የሰው ስህተቶችን ወይም ልምምዶችን ስህተቶችን የሚያመለክቱ አይደሉም። ሐሰተኛ አሰራር በሐሰተኛ መንፈስ ወይም በስጋ ጥበብ የሚደረግ ማጭበርበሮችን የሚገልጥ ነው በማለት ይጠቁማል። ገጽ 156 ግርጌ ማስታወሻ ላይ። ከዚህ አቋም የተነሳ ጸሐፊው በጴንጤቆስጣዊና ካሪዝማዊ አብያተ ክርስቲያናትና አገልጋዮች ዘንድ የሚፈጸሙ ስህተቶችን መታረምና መስተካከል የሚችሉ የሰው ስህተቶችና የልምምድ ግድፈቶች እንደሆኑ በመፈረጅ በቅንፍ ውስጥ ነው ይሄ መለስተኛ ትችት ቢያቀርብም የመጽሐፉ ዋና ትኩረት አያደርጋቸውም። በመሆኑም አቃቤ እምነቶችና ቤተክርስቲያን ግንባር ፈጥረው ሊጋፈጡ የሚገባው ዋናው ኑፋቄ የእምነት እንቅስቃሴ እንደሆነ ወደ መደምደም ደርሷል። በዚህም ምክንያት ወንጌላዊውን ክርስትና እያመሰ ብቻ ሳይሆን ትልቅ አደጋ ሆኖ ላለው በጴንጤቆስጤና ካሪዝማ ስም የሚደረጉ ንግዶችና ሸፍጦች፣ ሐሰቶች፣ ማጭበርበሮች ሲስ እና ታጋሽ እንድንሆን ከማሳሰቡን በተጨማሪ እነዚህን ልምምዶች የጸጋ ስጦታዎች በመሆናቸው ከሐሰተኛ አሰራር ጋር ልናቆራኛቸው አይገባም የሚል ሙግት በማቅረብ ጉዳዩን ያለሳልሳል። ከዚህም የተነሳ ጸሐፊው ዕቅበተ እምነትን ስንሰራ መለየት አለብን፣ ልጁን ከናያጣቡ መጣል የለብንም በማለት በተደጋጋሚ ይማጸናል። በጴንጤቆስጤና ካሪዝማዊ አገልጋዮች ውስጥ የሚስተዋለውን ያስተምሮና የልምምድ ጥሰት ለመመከት የጸጋ ስጦታዎችን ተቋርጧል። የጸጋ ስጦታዎች ተቋርጧል ያሉትም ከሐሰተኛ አሰራር የመጣ ነው ማለት የለብንም በሚለው ጥቅል አስተያየት መስማማት የሚቻል ቢሆንም በዚህ ሰበብ ቤተክርስቲያንን እያመሰ ላለው ለዚህ ልምምድ የማርያም መንገድ መስጠትና ስስ መሆን በጣም አደገኛ አካሄድ ነው። ምናልባትም ጸሐፊው በጴንጤቆስጤና ካሪዝማዊ አብያተ ክርስቲያናት አገልጋዮች፣ ሐዋርያትና ነቢያት ዘንድ በጸጋ ስጦታዎች አጠቃቀም ምክንያት የሚፈጸም መስተካከልና መቅናት የሚችል የሰው ስህተት እንጂ ሐሰተኛ መምህር፣ ሐሰተኛ ነብይና ሐሰተኛ ሐዋርያ የለም እያለን ይሁን መስሎኛል እኔ። ሁለተኛው ከልትክ ልምምዶችን እንደ ለጴንጤቆስጤና ካሪዝማ ችግር እንደ ምንጭ መውሰድ። ጸሐፊው ከእምነት እንቅስቃሴ በተጨማሪ የባዕድ አምልኮ ወይንም ካልቲክ ፕራክቲስስ በእምነት እንቅስቃሴ በኩል የጴንጤቆስጤና ካሪዝማዊ ልምምድ መስሎ ሰርጎ ስለገባ በእውነተኛው መንፈሳዊ አሰራር በባዕድ አሰራር መካከል መለየት አለብን፣ የባዕድ አሰራርን እንደ መንፈሳዊ አሰራር አድርገን መፈረጅ የለብንም በማለት ያትታል። ከዚህም አልፎ ስቃያችን መንፈስን ለይተን ካለማወቅ የመጣ እንደሆነ በመፈረጅ የድባ አካል ሃይማኖት አጋንንታዊ ባህሪን የሚገልጥ አሰራር ያለበትን መነቃቃትንና የመለኮትን ቅዱስ ባህሪ ክብር የሚገልጥ የመንፈስ ቅዱስ መነቃቃትን መለየት አለመቻላችን እንደሆነ ያትታል። ይሁን እንጂ የባዕድ አምልኮ አሰራር የሚመስል ነገር በጴንጤቆስጣዊና ካሪዝማዊ ልምምድ ስም ሲደረግ ይህን ልምምድ የተለማመዱ ሰዎች የባዕድ አምልኮ የሚመስል ልምምድ በመንፈስ ቅዱስ ስጦታ ስም እንዴት ሊለማመዱ እንደቻሉ በቂ ማስረጃ አቅርቦ ሲሞግት አይታይም። ሶስተኛ ከጴንጤቆስጤና ካሪዝማ ጋራ የተያዙ ችግሮችና ስህተቶችን ሁሉ ወደ እምነት እንቅስቃሴ መግፋትና የፕሮግሬሲቭ ሪቨሌሽን ጉዳይን ችላ ማለት። ጸሐፊው ከላይ በተገለጠው ምክንያት ከጴንጤቆስጤና ካሪዝማ ጋራ የተያያዘ ያስተምሮና የልምምድ ችግር በሙሉ ወደ እምነት እንቅስቃሴና ወደ አዲሱ አስተሳሰብ ይገፋቸዋል። ለምሳሌ የመጽሐፍ ቅዱስ ቃኖና አደጋን ባነሳበት ክፍል ቃላቸው ከእግዚአብሔር ቃል እኩል ስልጣን ያላቸው የእምነት እንቅስቃሴ መምህራን እንጂ የጴንጤቆስጤና ካሪዝማ ሐዋርያትና ነቢያት እንዳልሆኑ ይሞግታል ገጽ 48 ላይ። ይሁን እንጂ ከእምነት እንቅስቃሴ መምህራን ባልተናነሰ የእግዚአብሔርን ቃል ስልጣን በአደጋ ውስጥ የጣሉ ከቃሉ ይልቅ ለነርሱ ቃል ላውጣልህ ትኩረት የሚሰጡ በርካታ ጴንጤቆስጣዊና ካሪዝማዊ ሐዋርያትና ነቢያት ነን ባይ እንዳሸን በፈላበት ዓለም ይህን እውነት ወደ ሌላ ጎራ መግፋት ኃላፊነት የጎደለው አካሄድ ይመስለኛል። አራተኛ ትችት ልምምድ የተጫነው ዕቅበተ እምነታዊ አቀራረብ። ኢንታይርሊ መጽሐፉ ከልምምድ ነው የሚነሳውና ልምምድ የተጫነው አቀራረብ ነው። እኛንም መመክረን እሱም የተከተለው ዕቅበተ እምነት ልምምድ የተጫነው ነው ብዬ ነው የተረዳሁት። ስለዚህ እተቻዋለሁ ማለት ነው። የክርስትና እምነት
በነገረ መለኮት በአስተምህሮም ሆነ በቃኖና ዘመን ጠገብ ነው። ከዘመነ ሐዋርያት እስካሁን ድረስ በዘመናት መካከል የተሰሩ ዕቅበተ እምነታዊም ሆነ አስተምሯዊ መሰረቶች ያሉት ነው። ስለዚህም መጽሐፍ ቅዱስ ጉባኤያትና ድንጋጌያቸውና በየዘመኑ የተሰሩ ነገረ መለኮቶች ሐሰተኛውን አስተምህሮና ልምምድ ከእውነተኛው ለመለየት በቂ መሳሪያ ሊሆኑ ይችላሉ። ይሁን እንጂ ጸሐፊው በዋናነት መጽሐፍ ቅዱስ ጉባኤያትና ድንጋጌያቸው አባይት የቤተ ክርስቲያን ትምህርቶች ከሐሰትና የእውነት መመዘኛ እንደሚሆኑ ትኩረት ሰጥቶ አያቀርብም። ከዚያ ይልቅ የራሱን ጨምሮ የግለሰቦችን ልምምድ ሕሊና ጸሐፊው እንደ እንትን ያቀርባል እንደ ዕቅበተ እምነት መነሻ ያቀርባል ወይንም ሐሰትና እውነትን እንደ መለያ መሳሪያ ያቀርባል። ጸሐፊው ሕሊናና ግብረገብ የእውነት መመዘኛ እንደሆነ ለማስደገፍ ሕሊና እውነትን ከሐሰት የመለያ ቁልፍ ሚና እንዳለው ያትታል ገጽ 145 ላይ። ይህ አካሄድ ደግሞ ከእውነትና ከሐሰት የቱ ይቀድማል? ዕቅበተ እምነታችን እውነት ከማስተማር ይጀምር ወይስ ሐሰትን ከመግለጥ የሚሉትን ጥያቄዎች በመለሰበት መንገድ በጉልህ ተንጸባርቋል። ይህም ከሐሰት ተነስቶ እውነትን ማስገንዘብም ይሁን ከእውነት ተነስቶ ሐሰትን ማስገንዘብ ስህተት ሊሆን እንደማይችል ዕቅበተ እምነትን ሊገነዘብ የሚወድ ሁሉ ሊያውቀው የተገባ ነው በማለት ይገልጻል። በክርስትና አስተምሮ ውስጥ እውነትና ሐሰት ሙቹዋሊ ኤክስክሉሲቭ አይደሉም። እግዚአብሔርና ሰይጣን እውነትና ሐሰት በህላዊያቸው አንድና እኩል አይደሉም። በአዲስ ኪዳንም ሆነ በብሉይ ኪዳን ግልጠተ መለኮት እውነትን ቀድሞ እየገለጠ ሐሰት ደግሞ በተገለጠው እውነት ላይ እየመነፈቀ ነው የቀጠለው። ምንፍቅና ቀድሞ በመጣ እውነት ላይ የተደረገ ስህተት እንጂ እውነትና ሐሰት አንድ ላይ አልመጡም። ሐዋርያትም የተከተሉት ቀድሞ እውነትን ማስተማር ነበር። ሐሰት ተከትሎ መጣና እውነት ላይ እንዲሳሳቱ አደረገ። እምነትን ማቀብ ይህን ተከትሎ የመጣ ነው። ቤተክርስቲያን በታሪኳ የተከተለችው ይህን ስልት ነው። ስለዚህ ሐሰት ተነስቶ ወደ እውነት የመሄድ ዕቅበተ እምነታዊ ስልት መጽሐፍ ቅዱሳዊ ሆነ ታሪካዊ ስልት አይደለም። ከዚህም የተነሳ ጸሐፊው ቤተክርስቲያን በታሪክ ውስጥ ለዘመናት ያጎለበተቻቸውን አባይት መሰረታዊ ትምህርቶችን ጭምር ሐሰት ለመለካት ብቻቸውን በቂ እንዳልሆኑ እስከ መሞገት ደርሷል። በተጨማሪም ከልምምድ ወደ አስተምሮ የመሄድ አይነት ወይም ከትምህርት ሳይሆን ከልምምድ ወደሚነሳ ዕቅበተ እምነት እንድናዘነብል ይመክረናል። በመሆኑም መለኪያ በማለት የቀረቡ ነገሮች ራሳቸው በመጽሐፍ ቅዱስና በታሪክ እንዲሁም ከርቱ ትምህርት ይልቅ በልምምድ ስር የወደቁ ናቸው። ለምሳሌ ስነ አፈታታዊ መለኪያ በሚለው ስር መለኪያው መጽሐፍ ቅዱስ ሳይሆን የመጽሐፍ ቅዱስ ስነ አፈታት ሆኖ ቀርቧል። ታሪካዊ መለኪያ በሚለው ስር መለኪያው የቤተክርስቲያን በታሪክ ያጎለበተቻቸው ርቱዕና አባይት ትምህርቶችና አስተምህሮች ሳይሆኑ ጸሐፊው ንክኪ በማለት ያላቸው ከከልትና ከእምነት እንቅስቃሴ ጋር የሚኖር ንክኪ ነው። ሐሰተኛ ትምህርትና ልምምድ ውስጥ ያሉ ሁሉ በሁለተኛ ጴጥሮስና በይሁዳ ያሉ የተጠቀሱ የግብረ ገባዊ ጥሰቶችን በሙሉ የሚያሟሉ ቢሆኑም ግብረ ገባዊ መለኪያ ስር ከነዚህ ምንባባት አንዳቸውም የሉም። ከሁሉ በላይ ደግሞ መለኪያዎቹ በዋናነት የሚለኩት የእምነት እንቅስቃሴ መምህራንና ልምምዶቻቸውን እንጂ በጴንጤቆስጤ ካሪዝማ ውስጥ ያሉ የሐሰት አስተማሪዎች ነቢያትና ሐዋርያት ልምምድን አይደለም። ጨርሻለሁ። ማጠቃለያ ሐሳብ አንደኛ በመጽሐፉ የጴንጤቆስጤና ካሪዝማዊ ነገረ መለኮት ለመስራት የተደረገው ጥረት የሚበረታታ ስለመሆኑ ከላይ ተመልክተናል። ይሁን እንጂ ነገረ መለኮቱ የተሰራው በጴንጤቆስጤና ካሪዝማዊ አብያተ ክርስቲያናትና አገልጋዮች ዘንድ የሚስተዋሉ የልምምድ ስህተቶችን ከእምነት እንቅስቃሴና ከድባ አካላዊ ልምምድ ጋራ በማስተሳሰር ተችቶ ስህተት ሰርተዋል ተብለው ለታመኑ እና በመጽሐፎቻቸው ታምራዊ የጸጋ ስጦታዎች ተቋርጠዋል በሚል ሐሳብ እንዳቀነቀኑ ለተፈረጁ ሁለት ጸሐፍት ዕቅበተ እምነት ምላሽ ለመስጠት እንጂ በዋናነት ጴንጤቆስጤያዊና ካሪዝማዊ ነገረ መለኮት ለመስራት ያለመ ባለመሆኑ ይጎለዋል። የሚቀጥል ነው ከዚህ ሐሳቡ ቀጥሎ ማነበው። ሁለተኛ ታምራዊ የጸጋ ስጦታዎች ተቋርጠዋል የሚለውን አመለካከት ለመመከት የጸጋ ስጦታዎች ቀጥለዋል የሚል አቋም ይዘው ነገረ መለኮት የሰሩ በርካታ ነገረ መለኮታዊና መጽሐፍት አሉ። ለምሳሌ The Gift of Prophecy የሚል የወይን ግሩደ መጽሐፍ፣ Miraculous Gift for Today በሚል የተሰራው ምርጥ ጎራዎች ሙግት ሻውት የካርሰን ስራ እንዲሁም ሆሊ ስፒሪት እንደ ቢብሊካል ቲቺንግ throughout of the century and today የሚል የአንቶኒ ቱሰልተን እጅግ ተዋጣለ ስራ ማሪም የጴንጤቆስጤና ካሪዝማዊ ነገረ መለኮት እንደሆነ የሚታወቀው እና renewing theology systematic theology from charismatic perspective የሚል የጄአር ዊሊያምስ እና ሌሎች ታክሎበት ቢሰራ
ይሆናል ብዬ አስባለሁ። ሶስተኛ መጽሐፉ የጸሐፊው የመጀመሪያ ስራ በሆነው የአማልክቱ አዋጅ ተጽዕኖ ስር መውደቁ የዚያ ቅጥያ ነው ማለት ይቻላል። የጴንጤቆስጤና ካሪዝማዊ ነገረ መለኮት ሙግት ላይም ሆነ በቅብተ እምነት ስራው እንዲሁም በአባይትና ንዑሳን ትምህርቶች በሙሉ በአጠቃላይ የመጽሐፉ አጠቃላይ ስራ ላይ ውስንነትና ጥበት እንዲፈጠር አድርጓል። ምናልባትም ከዚህ ተጽዕኖ ወጥቶ በራሱ የቆመ መጽሐፍ ቢሆን የተሻለ ይሆናል የሚል እምነት አለኝ። የመጨረሻው መጽሐፉ የታሪክ ክፍተት የመሙላት ችግር አለበት። የመጀመሪያው ክፍለ ዘመን የሐዋርያት ልምምድ ከ20ኛው ክፍለ ዘመን ጴንጤቆስጣዊ ንቅናቄ ጋር እንዲቆራኝ ተደርጓል። ይሁን እንጂ በመካከሉ በርካታ መቶ ዓመታት ነበሩ። ቤተክርስቲያንም በምድር ላይ ነበረች፣ መንፈስ ቅዱስም በስራ ላይ ነበረ። ታዲያ ከመጀመሪያው 100 ክፍለ ዘመን እስከ 20ኛው ክፍለ ዘመን መንፈስ ቅዱስ ምን ይሰራ ነበር? ጴንጤቆስጤና ካሪዝማ እስኪመጣ ድረስ መንፈሳዊ የጸጋ ስጦታዎች በቤተክርስቲያንና በቅዱሳን መካከል በስራ ላይ አልነበሩም ወይ የሚሉና በርካታ ጥያቄዎችን ያልመለሰ ነው። ምናልባትም ቅድም የጠቀስኳቸውን መጽሐፍቶች በትክክል ሪፈር አድርጎ ተሰርቶ ቢሆን ኖሮ እነዚህንም ጥያቄዎች ያቀፈ ይሆናል ብዬ አስባለሁ። አመሰግናለሁ። በጣም እናመሰግናለን አሌክስን፣ ሰዓቱን በአግባቡ ነው የተጠቀመው። ስለዚህ አሁን ለውይይት መድረኩን ክፍት አደርጋለሁ። ከዛ በፊት ጸሐፊውን ጆንሰንን ወደ መድረክ ጋብዘዋለሁኝ። ሜታፊዚክስ የተጠቀሰበት መንገድ ራሱ የሐሰት ትምህርት ነው የሚል የራሱን ልምምድ የሙግቱ አካል አድርጎ አይደለም ወይ የሚሞግተው? አንድ ግለሰብ የእምነት ተቋማት የሚከተሉትን መለኪያ መወሰን ይችላል? በጣም ጨከንክ የሚል ጥያቄ ታነሳላችሁ ብዬ ያስብ ነበር። አሌክስም በጣም እንደራራው እንደውም የማርያምን መንገድ እንደመረጥኩኝ ነው የተናገረው። ዘላለም መንግስቱን እንደ አልቦ ተስጦታ አማኝ በመቁጠር በተደጋጋሚ ያነሳት ሞግታለ። ዲዳኬን ለምሳሌ የከፉ ምላቸው እነሱ ነበሩ። ዲዳኬን ሃዳኬ ብሎ አስቀምጦታል።